እንትን አለኝ ራሱ ሪሲቱን አስቀምጫለሁ። ካልኩሌቱ ሳይሆን ሪሲቱን ታጋርጌ እያንዳንዱ ሱፐር ማርኬት የገባሁበትን እያንዳንዷ ኪዮስክ ሞዴል ግሽፍት ምንድን ነው የሚባለው የገባሁበትን ካልሲ አልቀረች፣ ፓንት አልቀረች፣ ድስት አልቀረች፣ ውሃ አልቀረች፣ እያንዳንዷን በስቴፕላር ታግ አድርጌ ቁጭ አድርጌታለሁ እና በኋላ ላይ ምንድን ነው ያልኩትኝ በዚህ ከሄድሽ አምኤንደ ለጡረታ ያሰብሽውን ገንዘብ ጨርሰሽ ባዶ እጅሽን የምታጨበጭቢ ወይት ብዬ ራሴ ነው እንትን ያልኩት ያስኩት። ምክንያቱም ብዙ ያልተሟላላቸው ልጆቹ እንደ ልጅ አልነበሩ። የረባ እንኳን ፓንት አልነበራቸውም፣ የረባ ልብስ አልነበራቸውም፣ የረባ ጫማ አልነበራቸውም፣ አንድ ነገር አልነበራቸውም። ምክንያቱም እያንዳንዷ ገንዘብ በሙሉ ኪሳቸው ነበር የገባው። በተለይ ሴቶቹ እና ልጆቹ አልነበራቸው፣ አንድ ነገር አልነበራቸው። ውሃ እንኳን የማያውቁ ልጆች ናቸው። ውሃ የሚያውቁት የቧንቧ ውሃ ነው ልጆቹ። ስጠይቃቸው ራሱ ውሃ ስላቸው ከቧንቧ ስጭን ነበር የሚሉት። ታውቃላቸው የቧንቧ ውሃ በሽታ እንደሆነ። መቼም የማረሰው ሁሌም የምናገረው የዚህ ለውጥ ደግሞ ሁሉም አይተዋል። እዚህ ቲክቶክ ላይ ቢፎር ኤንድ አፍተር እየመለጠፍ የለብኝም። ራሳችሁ ቢፎር አፍተር ብላችሁ ጉድ ስትሉ ነበር። ለውጥ ማለት ይሄ ነው። ጥሩ ነገር ማድረግ፣ ጥሩ ነገር መኖር፣ ጥሩ ነገር መብላት፣ ጥሩ ነገር መጠጣት፣ ደስታን ማግኘት፣ የፋሚሊ ደስታን ማግኘት ለእኔ ያ ነው ላይፍ። ስለዚህ የማታውቁትን ባታወሩ ጥሩ ነው። እኔ ባወራ ያምርብኛል፣ ግዴታዬ ነው ማውራት ስላለብኝ። እና አፕል ልጆቹን ከለከላቸው ብሎ ከሶኛል። ልጆቹ አፕል አያገኙ ውሃ አይጠጡም ምናምን ብለው ከሶኛል፣ እኔም ማለት ነው። እኛ ግን ዛሬ አንከስም፣ ምክንያቱም ልጅቷ ከስታለች አንልም፣ ልብሳቸው ቆሽሿል አንልም። ያለን እድል ምንድነው? ልጆቹን መቀበልና ወደ ቦታቸው መመለስ ብቻ ነው። ለዚህም ነበረ በየሳምንቱ ጉንፋን የሚያጠቃቸው፣ ምክንያቱም በቂ ቫይታሚን፣ በቂ ፕሮቲን፣ በቂ ጽዳት አልነበረም። ሲወጡ ኮንትሮል ማድረግ አለባቸው። ምንድን ነው የለበሱት? ምንድን ነው የሚበሉት? ምንድን ነው በብርድ ሰዓት የሚጠጡት? ምንድን ነው የሚበሉት? ያ ደግሞ ከባድ ነው። አዋቂ መሆን አለባቸው። ልብስ መልበስ አለባቸው። ወፋፍራም ልብስ የላቸው፣ ወፋፍራም ካልሲ፣ ወፋፍራም ጫማ የላቸው። ትላንትና እንኳን ሲመጡ ሲሸቱ የነበሩት ይሄ ቁሌት ነበር የሚሸቱት ልጆቹ። ይሄ ድርቆሽ የተቆላ ምናምን ነገር የለም፣ እንደዛ ነበር የሚሸቱት። ስማ በቃ ስራ ወደ ገጠር ግባ። Das ist sehr gut. Das Entscheidung war sehr schön. የኔ እናት እኔ በየቀኑ ነበር ሱፐር ማርኬት የምሮጠው፣ በየቀኑ። ምክንያቱም በእነሱ እንጂ እኔ በራሴ አልነበረም የምኖረው። ገባችሁ ይመስለኛል። ለዛም ይመስለኛል አሁን እንደዚህ ለእኔ እንትን ያላቸው። ምክንያቱም ልጆች ምቾታቸውን ይፈልጋሉ።
ልጅ ምቾት ይፈልጋል። ፊሊተር እና በውጪ ይሄ መልክ ያ መልክ አይደለም። እኔ በቀደም ለታ ሳይ እንትን ላይ ሳይ ፍርድ ቤቱ ሳይ እኔ ራሴ ክውን ያልኩት እኔም እንደዚህ ነው የሚመስለው ነው ያልኩት። ምክንያቱም እዚህ ላይ ፊሊተር ላይ የምናሳያቸው ነገሮች፣ ዩቱብ ላይ የምናሳያቸው ነገሮች፣ ሶሻል ሚዲያ ላይ የምናሳያቸው ነገሮች እና የምንኖራቸው ኑሮዎች አንድ አይደሉም ጋይስ፣ ፍጹም አንድ አይደሉም። ያ አንድ አይደለም። የውሸት ኑሮ የውሸት ይሄ ፊሊተሩ የውሸት ነው። ፊሊተር የውሸት ነው። ፊሊተር የተጨማደደውን ፊት ተኩሶ ያ የጠፋውን አይን አብርቶ ነው። ውስጣችን ግን ምን ያህል ምን እንደሆነ ውሸት በኢየሱስ ስም እኔ እንደዚህ ውሸታም ደግሞ አይቻልም። ውሸት ደግሞ ራስን ነው የሚጎዳው። ባይሆን የእውነቱን ተናግሮ አንዳንዴ ሰው እንኳን ችግር ቢደርስበት ችግር ደርሶብኛል ተበድያለሁ ስትሉ እርዳታ ታገኛላችሁ። በነገራችን ላይ አይ እኔ ስላለ አይቻልም። ውሸት ጥሩ አይደለም። ነገር ያው ወይስ ከዚህ በኋላ በዩቲዩብ ስለማንመጣ ወይ ሶሻል ሚዲያ ላይ ስለማንመጣ ልጆቹ ከኛ ጋር ናቸው ከአያትያቸው ጋር። እኔ እኮ አሁን ኪንደርጋርደን ወስዳቸው ኔክስት ታይም ሲመጡ ኔክስት ዊክ እኔ ኪንደርጋርደን ወስዳቸው። እናትየው ልታመጣቸው ትችላለች። ቴክ ኬር ማድረጋቸው ቤት ውስጥ እኔ ነኝ። ያ ማየታቸው እኮ አይቀርም እኔም ቤት ውስጥ። እዛ ለማን ነው የሚዋሸው? ለምንድን ነው የሚዋሸው? አሳግጃታለሁ ምናምን ለማን ነው የሚዋሸው? ለምን የምታገደው? ከአንተ ጋር ተጣለው ማለት ከልጅ ልጆቼ ጋር ተጣለው ማለት ነው። ከአንተ ጋር አልተስማማም። ከአንተ ጋር ጸብ የለኝም። ግን አልስማማም፣ አልፈልግም። አንደኛ እንኳን ከኔ ጋር አይደለም ከልጆችህ እናት ጋር ራሱ ተባቅሰህ ተደባድበህ ራሱ ለልጆችህ ስትል አብረሃል። እኔ ለምን ነው ብቻ የምባረሩ? ሀያት መሆን የረስታችሁታል እንዴ? መብት እኮ አለኝ ልጆቼን ማየት። ቡልሸት ቀደምሸት ሰነባብጭ ኢዲየት መዋሸት ጥሩ አይደለም። ጋዴምት አትዋሹ። ውሸት ጥሩ አይደለም። አትዋሹ፣ አትጭሱ። እግዚአብሔር ለሁላችንም አለ። አቤት ዛሬ ልጄ እያበደች ነው። ምን አግኝታ ነው?